ሰላም እንዴት ናችሁ የኦሊናንስ ቤተሰቦች? ዛሬ እስቲ ስለ ላፕቶፖች እንመልከት። ቤዚክ የሆነውን ነገር እናይና ኖርማል ወደ ጥገናው ደግሞ ቀስ በቀስ እንሄዳለን ማለት ነው። ስለዚህ ማንኛውም ላፕቶፕ እንደምትመለከቱት ሲፈታ ቦርዱ ይሄን ይመስላል። በውስጡ ሃርድ ዲስኮች አሉ፣ ቮልቴጆች አሉ መለካት ያለብን። አሁን ለምሳሌ ይሄ ሜን ፓወር ሬል ነው፣ 19 ቮልቴጅ ገብቷል ማለት ነው እንደምትመለከቱት። ስለዚህ በውስጡ ፕሮሰሰር አለ፣ ግራፊክስ ካርድ አለ፣ ፋን አለው። ፋኑ ማንዳቶሪ ነው። ማንዳቶሪ የሆኑት ነገሮች ነው የምነግራችሁ። ራም ማንዳቶሪ ነው። ሃርድ ዲስክ አለ፣ ዋይፋይ ካርድ አለ፣ ሲሞስ አለ። ከዛ ደግሞ ባትሪ ኮኔክተሮች አሉ፣ ዩኤስቢ ኮኔክተሮች አሉ፣ ኤችዲኤምአይ ኮኔክተሮች አሉ እና እንትን የኦልድ የሆኑት ደግሞ ኢንተርኔት ኬብል የሚቀበሉበት ወይ አለ ማለት ነው። ስለዚህ እነዚህ ላፕቶፖች በምንጠግንበት ጊዜ ላፕቶፕ ላይ ትንሽ ሲሪየስ የሆኑ ነገሮች አሉ። ለምሳሌ ያክል ስልክ ላይ እንደፈለግን ስክሪን ባትሪው ተሰክቶ እንነቅላለን፣ እንሰካለን። ላፕቶፕ ላይ ግን እንደዚህ የለም። ባትሪ ተሰክቶ ስክሪን አንነቅልም፣ አንሰካም ማለት ነው። ጥንቃቄ ካላደረግን እጃችን ላይ ያለው ቦርድ ፌል ያደርጋል ማለት ነው። እንደ ፎን ወይም እንደ ሞባይል ስልክ እንደፈለግን እየነቀልን እየሰካን አይሆንም ማለት ነው። ስለዚህ አንዳንድ ነገሮችን መጠንቀቅ አለብን። ይሄ ፕሮሰሰር አካባቢዎች፣ ሱፐር አይኦ አካባቢ አይሞቅም። መሞቅ ያለባቸው ቦታዎች አሉ፣ ማይሞቁ ቦታዎች አሉ ማለት ነው። ስለዚህ ላፕቶፖቻችን ላይ ብዙ ጊዜ የሚያጋጥሙ ፌሊየሮች አሉ። ለምሳሌ ያክል ኦን ኦፍ ይበላሻል እና እዚሁ ጋር ኦን ኦፍ እንዴት አድርገን ፊክስ እንደምናደርግ ላሳያችሁ። ለምሳሌ ያክል ኦን ኦፍ ኮኔክተሩ በሚሰካበት ቦታ ላይ ቮልቴጆች አሉ። እነሱ ቮልቴጆች 3.3 ቮልቴጆች አሉ ማለት ነው። 3.3 ቱ ዘ ግራውንድ ነው የምናገናኘው። ስለዚህ አራት ፒን ሊኖረው ይችላል። አራቱም ፒን ቢኖረው እኛ ግራ መጋባት የለብንም፣ ቮልቴጁን እንለካለን ማለት ነው። ስለዚህ ግራውንዳችንን ይዘን ቮልቴጆቹን ቴስት ማድረግ ይጠበቅብናል ማለት ነው። እነዛን ቮልቴጆች ቴስት ካደረግን በኋላ 3.3 ሶስት ቦታ ሊኖር ይችላል። አሁን እዚህ ላይ እንደምትመለከቱት ሶስቱም ፒኖች 3.3 ያላቸው ግን አንዱ ግራውንድ ነው ማለት ነው። ስለዚህ ከሶስቱ ፒኖች አንዱን ከግራውንድ ጋር ስናገናኝ ምን ይነሳል? ላፕቶፑ ይነሳል ማለት ነው። ስለዚህ እንሞክር። ተራ በተራ እየነካን ቀስ ብለን እንሞክራለን ማለት ነው። ግራውንድ ያው ሁሉም ቦታዎች ግራውንዶች አሉ። ስለዚህ የፈለግነውን አቅራቢያችን ግራውንድ መጠቀም እንችላለን ማለት ነው። ስለዚህ እንደምትመለከቱት ፋኑ እየተነሳ አይደለም፣ እየተሽከረከረ አይደለም። እዚህ አካባቢ ላይ ሾርት አድርጌያለሁ። ፋኑ መሽከርከር ነበረበት ግን አልተሽከረከረም። ትክክለኛ ቦታው የቱ ጋር ነው የሚለውን እዚህ ጋር እንደምታዩት ይሄ የቀጥታ ፓወር በተን የሚሄድበት ገመድ ነው ማለት ነው። ስለዚህ ስንት ቁጥርን እና ስንትን ሾርት ብናረግ ይሄ ፋን ይነሳል? ሾርት የምናረገው የእንትን ኮኔክተር ያለበት ጋር ነው። ስለዚህ ፒን 2 እና ግራውንድን ሳገናኝ እንደምትመለከቱት ፋኑ መሽከርከር ጀመረ ማለት ነው። ስለዚህ ፒን 2 ፓወር በተን ነው ማለት ነው። ፒን 2 እና ግራውንድ ፓወር በተን ናቸው ማለት ነው። ስለዚህ ወደ ፓወር በተኑ አራቱን ነው የሚሄደው። ከአራቱ ውስጥ ሁለቱ ሰርቶልናል ማለት ነው። ስለዚህ ቮልቴጅ ለካው ወሳኝ የሆኑ ቮልቴጆች እንደነገርኳችሁ 3.3 አለ፣ 1.5 አለ፣ 19 ቮልቴጅ አለ፣ 5 ቮልት አለ ማለት ነው። እነዚህ ቮልቴጆች ግዴታ አንድ የላፕቶፕ ኮምፒውተር ቦርድ ላይ ሊኖሩ ይገባል ማለት ነው። ስለዚህ እነዚህን ቮልቴጆችን ፈልግ እስቲ። እንደምትመለከቱት እዚህ ጋር 1.8 አግኝተናል። ፋይን ነው። እዚህ አካባቢም 1.5 ቮልቴጅ አግኝተናል። 1.5 ቮልቴጅ አለ። ወደዚህ አካባቢ ደግሞ 5 ቮልታችን ጄነሬት ይሆናል ማለት ነው። ዩኤስቢ ላይ ሾርት ካለ ይሄን 5 ቮልቴጅ አናገኘውም ጭራሽ። ስክሪን አካባቢ ላይ ሃይ ቮልቴጅ ነው የሚጠበቀው። 19 ቮልቴጅ ሜን ፓወር ሬላችን ነው ማለት ነው። ስለዚህ እነዚህን ሼር ላርጋችሁ ብዬ ነው። ዲቴል እንገባለን። አመሰግናለሁ።